እግዚአብሔር ባርኮኛል፣ ፖቴንሻል አለኝ፣ አቅም አለኝ፣ ለምንድነው ትንሽዬ ነገር እጄ ላይ ያለው አለው። ኢያሱን ሲያወራው እግዚአብሔር የበረከት ቃልኛ ህይወት ላይ ሲናገር የነገረን ነገር አንድ ነው። ብዙ ህዝብ ናችሁ ብሎ ነግሮናል። እና ብዙ ህዝብ ነን፣ ያለን መሬት ግን ትንሽ ነው አለ። ብዙ አቅም አለን፣ ብዙ ችሎታ አለን፣ ያለን መሬት ግን ትንሽ ነው። ለምን ትንሽ መሬት ሰጠናል? እንደዚህ አይነት ጥያቄዎች በህይወታችሁ ላይ የለም? የሚገርም አእምሮ ነው ያለኝ፣ የሚገርም የተከፈተ ነገር ነው ያለኝ፣ ጌታን እወዳለሁ፣ ፕሮፌሲ በህይወቴ ላይ ያለ የተነገረ ትንቢት አለ፣ ህዝብ ነህ ተብያለሁ። ለምንድነው ግን ትንሽ መሬት ያለኝ? ለምንድነው ትንሽ ፋይናንስ ያለኝ? ለምንድነው ትንሽ ገንዘብ ያለኝ? ለምንድነው ትንሽዬ ነገር ብቻ ያለኝ? የሁላችሁም ጥያቄ መሆን ያለበት ጥያቄ ነው። የሁሉም ክርስቲያን፣ የሁሉም አማኝ የእግዚአብሔር መንፈስ በህይወቴ ላይ በኃይል ይሰራል። መንፈስ ቅዱስን ተሞልቻለሁ። እኔ የጌታ ነኝ። ብዙ የትንቢት ቃል በህይወቴ ላይ አለ። ለምንድነው ትንሽ ነገር ብቻ ያለኝ? ያላችሁ የትንቢት ቃልና እናንተ አሁን እጃችሁ ላይ ያለው ነገር ትንሽ ነው። ሁለታችሁ አትገናኙ። ይሄ ሁሉ ትንቢት አለ። ይሄ ሁሉ ላይ የፈሰሰ የእግዚአብሔር ቅባት አለ። የሚገርም ራእይ ያለኝ፣ የሚገርም ፖቴንሻል አለኝ፣ የሚገርም አቅም አለኝ። ያለኝ ነገር ግን ትንሽ ነው። ያለኝ ፋይናንስ እኔ የዕለት ጉርስ የማያልፍ ነው። ብዙ ሰው ትመግቢያለሽ ተብያለሁ። እግዚአብሔር ህዝብ ነሽ ብሎኛል። ያለኝ ፋይናንስ ግን ከኔ የቤት ኪራይ የማያልፍ ነው። ዛሬ በዚህ ትምህርት ውስጥ እንደዚህ አይነት ጥያቄዎች ሁሉ ይመለሳሉ። ሲከተለኝ ከኋላ ባላችሁበት ስፍራ ለጥቂት ደቂቃዎች እንጸልይና ከዚህ እግዚአብሔርን ቃል እንማማራለን። እዛ በመንፈስ ቅዱስ ምሪት መንፈስ ቅዱስ የሚያደርገውን ነገር ደግሞ እናያለን። ክብር ለኢየሱስ ይሁን። እግዚአብሔር አባት ሆይ በዓለም ዙሪያ ሆነው ይህንን የላይቭ ስርጭት የተከታተሉ ስላሉ እህት ወንድሞቼ በኃይል አመሰግንሃለሁ። በቃህን ስላበዛሃላቸው እስካሁን ድረስ በህይወት ይኖሩ ዘንድ እድል ስለሰጣቸው በጌታ በኢየሱስ ስም ኃይል አመሰግንሃለሁ። እስትንፋሳቸው ከነሱ ጋር ስላለ ኃይልህ ስለበዛላቸው በረከትህ ምሕረትህ በላያቸው ላይ ስለበዛ በኃይል አመሰግንሃለሁ። ከዚህም በኋላ ባለን ፕሮግራም ላይ እግዚአብሔር ሆይ ኃይልህ በልዩነት የነሱን በሮች እንዲከፋፍት፣ በተጨነቁበት ጉዳይ ባለቀሱበት ጉዳይ ረካታቸውና ምርኳቸው እንዲመለስ፣ ለብዙዎች ተስፋ እና በረከት ወደሚሆኑበት በረከት ውስጥ እንድታስገባቸው ጸልያለሁ። እጅህ በልዩነት ይርዳቸው። ከቃል ጋር የጠለቀ ፍቅር ውስጥ በኢየሱስ ስም ኃይል እንዲወድቁ ጸልያለሁ። የቃልህ ረሃብ፣ መንፈስ ረሃብ በኃይል በህይወታቸው ላይ እንዲለቀቅ ጸልያለሁ። ቃልህን በተለየ መንገድ እንድታበራላቸው ጸልያለሁ። በጌታ በኢየሱስ ስም ኃይል አሜን። መጽሐፍ ቅዱስ የያዝን ሰዎች የኢያሱን መጽሐፍ ምዕራፍ 17 ቁጥር 14 እንከፍታለን። መጽሐፈ ኢያሱ ምዕራፍ 17 ቁጥር 14 እንከፍታለን። እንደዚህ ይላል። የዮሴፍ ልጆች ኢያሱን እኔ ብዙ ህዝብ እግዚአብሔር ስለባረከኝ ለምን አንድ ክፍል አንድ ዕጣ ብቻ ርስት አድርገህ ሰጠኸኝ አሉት። ክብር ለኢየሱስ ይሁን። የዮሴፍ ልጆች ኢያሱን እኔ ብዙ ስለሆንኩ እስካሁን እግዚአብሔር ስለባረከኝ ለምን አንድ ክፍል አንድ ዕጣ ብቻ ርስት አድርገህ ሰጠኸኝ? ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። የዮሴፍ ልጆችን የተናገሩትን ነገር ኢያሱ ጋር መት የተናገሩትን አይታችኋል። እንደዚህ ነው ያሉት። እኛ ለምን ሰጠኸኝ አሉት። ክብር ለኢየሱስ ይሁን። እግዚአብሔር ባርኮኛል፣ ፖቴንሻል አለኝ፣ አቅም አለኝ፣ ለምንድነው ትንሽዬ ነገር እጄ ላይ ያለው አለው። ማንን? ኢያሱን። ክብር ለኢየሱስ ይሁን። ኢያሱን ሲያወራው የዮሴፍ ልጆችን የወከለው ሰው እኔ ብሎ የሚያወራው የዮሴፍ ልጆችን የወከለው ሰው የነገረው ነገር አንድ ነው። እኛ ህዝብ ነን አለው። በቁጥር 3 እና 4 ሰዎች አይደለም፣ ህዝብ ነን። እግዚአብሔር ባርኮናል። ሲባርከን ህዝብ ናችሁ ብሎ ነው ይባርከን። አንድ ሰው ናችሁ ብሎ አይደለም ይባርከን። ግለሰብ ናችሁ ብሎ አይደለም ይባርከን። 4 እና 5 ናችሁ ብሎ አይደለም ይባርከን። እግዚአብሔር የበረከት ቃልኛ ህይወት ላይ ሲናገር የነገረን ነገር አንድ ነው። ብዙ ህዝብ ናችሁ ብሎ ነግሮናል። እና ብዙ ህዝብ ነን አሉት። እና ብዙ ህዝብ ነን፣ ያለን መሬት ግን ትንሽ ነው አሉት። ክብር ለኢየሱስ ይሁን። ብዙ ህዝብ ነን፣ ብዙ ፖቴንሻል አለን፣ ብዙ አቅም አለን፣ ብዙ ችሎታ አለን፣ ያለን መሬት ግን ትንሽ ነው። ለምን ትንሽ መሬት ሰጠህን አሉት። ክብር ለኢየሱስ ይሁን። እንደዚህ አይነት ጥያቄዎች በህይወታችሁ ላይ የለም? የሚገርም አእምሮ ነው ያለኝ፣ የሚገርም የተከፈተ ነገር ነው ያለኝ፣ ጌታን እወዳለሁ፣ ፕሮፌሲ በህይወቴ ላይ ያለ የተነገረ ትንቢት አለ፣ ህዝብ ነህ ተብያለሁ። ለምንድነው ግን ትንሽ መሬት ያለኝ? ለምንድነው ትንሽ ፋይናንስ ያለኝ? ለምንድነው ትንሽ ገንዘብ ያለኝ? ለምንድነው ትንሽዬ ነገር ብቻ ያለኝ?
መተው ኢያሱን ጠየቁት፣ ለምንድነው ትንሽ ነገር ያለን? ክብር ለኢየሱስ ይሁን። ይሄ የሁላችሁም ጥያቄ መሆን ያለበት ጥያቄ ነው። የሁሉም ክርስቲያን፣ የሁሉም አማኝ እዚህ የምትሰሙኝ ሰዎች በሙሉ ጥያቄ መሆን ያለበት ጥያቄ ነው። ክብር ለኢየሱስ ይሁን። የእግዚአብሔር ቅባት በላይ ላይ አለ። የእግዚአብሔር መንፈስ በህይወቴ ላይ በኃይል ይሰራል። መንፈስ ቅዱስን ተሞልቻለሁ። እኔ የጌታ ነኝ። ብዙ የትንቢት ቃል በህይወቴ ላይ አለ። ለምንድነው ትንሽ ነገር ብቻ ያለኝ? ለዛ ነው የዮሴፍ ልጅ ኢያሱን ሲመጣ እንደዚህ ነው። የዮሴፍ ልጆች ነን አይደለም ያሉት። የዮሴፍን ልጆች የወከለው ሰው እኛ ብዙ ህዝብ ነን ያለው። እኔ በበኩሌ ያለው እነዚህ ወንድሞቼ አሉ፣ ቤተሰቦች አሉ፣ እኔ ብቻዬን አለው ህዝብ ነኝ። እኔ ብቻዬን ህዝብ ሁኝ ያለው ኢያሱ መሬት ስታድል ለምን ትንሽዬ መሬት ሰጠኸኝ? ክብር ለኢየሱስ ይሁን። ብዙ ፖቴንሻል አላችሁ፣ ያላችሁ ነገር ግን ትንሽ ነው። ብዙ የትንቢት ቃል አላችሁ፣ ያላችሁ የትንቢት ቃልና እናንተ አሁን እጃችሁ ላይ ያለው ነገር ትንሽ ነው። ሁለታችሁ አትገናኙ። ይሄ የዮሴፍ ልጅ ኢያሱን መጥቶ ያወራው የዮሴፍ ልጅ ከባድ ጥያቄ ነው ኢያሱን የጠየቀው። ከባድ ጥያቄ ነው ያስነሳው። ህዝብ ነን አለ። ብዙ ህዝብ ነን። ለህዝብ የሚሆን መሬት ግን አይደለም ያለኝ። እግዚአብሔር ብዙ ህዝብ ነህ ብሎኛል። ለብዙ ህዝብ የሚሆን መሬት ሳይሆን ያለኝ ትንሽዬ ቁራጭ መሬት ነው ያለችኝ። ለምንድነው ትንሽዬ ነገር ይሰጠህን አሉት። ክብር ለኢየሱስ ይሁን። እንደዚህ አይነት ጥያቄ ህይወታችሁን ጠይቃችሁ አታውቁም? ይሄ ሁሉ ትንቢት አለኝ፣ ይሄ ሁሉ ላይ የፈሰሰ የእግዚአብሔር ቅባት አለ፣ የሚገርም ራእይ አለኝ፣ የሚገርም ፖቴንሻል አለኝ፣ የሚገርም አቅም አለኝ። ያለኝ ነገር ግን ትንሽ ነው። ያለኝ ፋይናንስ ከኔ የዕለት ጉርስ የማያልፍ ነው። ብዙ ሰው ትመግቢያለሽ ተብያለሁ፣ እግዚአብሔር ህዝብ ነሽ ብሎኛል። ያለኝ ፋይናንስ ግን ከኔ የቤት ኪራይ የማያልፍ ነው። ዛሬ በዚህ ትምህርት ውስጥ እንደዚህ አይነት ጥያቄዎች ሁሉ ይመለሳሉ። ክብር ለኢየሱስ ይሁን። ምን ያህሎቻችሁ አብራችሁ እየተለቀቀ ካለው መንፈስ ጋር እየፈሰሳችሁ እንዳላችሁ አላውቅም። እና ኢያሱ የዮሴፍ ልጆች መጥተው ከዮሴፍ ልጆች ደግሞ የሚያወራው ሰው ለኢያሱ የጠየቀው ጥያቄ አንድ ነው። ኢያሱ የእግዚአብሔር ሰው ኢያሱ፣ ነብይ ኢያሱ፣ እኔ አልገባኝም፣ ያልገባኝ ነገር አለ። እግዚአብሔር ለአባታችን ለዮሴፍ የነገረው ትንቢት አለ። ከሱ አልፎ ለኛ የነገረን ትንቢት አለ። ባርኮናል። አልተባረኩም አልልም፣ ባርኮኛል። እግዚአብሔር እኔ ህይወት ላይ ተናገረው በሽ የበረከት ቃል አለ። ነገር ግን አንድ ክፍል እኮ ነው፣ አንድም ዕጣ ብቻ ርስት አድርገህን የሰጠኸኝ። ትንሽዬ መሬት ብቻ ነው ያለኝ፣ ትንሽዬ። ይሄ ሁሉ የትንቢት ቃል እያለ የመንፈስ ቅዱስ ቅባት በውስጥ እያለ ብዙ ፖቴንሻል፣ ብዙ ራእይ እያለ ሚሊዮኖችን መድረስ እየፈለኩ ሚሊዮኖችን የተራቦትን ማብላት እየፈለኩ ጎድና የወደቁትን ማንሳት እየፈለኩ ይሄ ሁሉ ራእይ፣ ይሄ ሁሉ መቃጠል፣ የሚገርም የጸሎት ህይወት እያለኝ ያለኝ ነገር ግን ትንሽዬ ነው፣ አንድ ክፍል ነው። የዮሴፍ ልጆች ኢያሱን ጠየቁት። ክብር ለኢየሱስ ይሁን። ብዙ ጊዜ እኛ ቢጉ ፕሮብሌም እንደሆነ ልንገራችሁ። የዮሴፍ ልጆች በጣም እጅግ በጣም ዋይዝ ናቸው ወይም ብልህ ናቸው። ብዙ ጊዜ እናንተ እንደዚህ አይነት ጥያቄዎችን አትጠይቁም። ለዛ ነው መጽሐፍ ቅዱስም እንደሚል ታውቃላችሁ፣ አትጠይቁምና ይላል። አትጠይቁምና እንትን አትሉም ይላል። አትጠይቁምና ስለማትጠይቁ አትጠይቁምና ስለማትጠይቁ እንትን አትሉም ይላል። አይመለስላችሁም። ክብር ለኢየሱስ ይሁን። ላይ የመጡት የዮሴፍ ልጆች ጠያቂዎች ናቸው፣ ጎበዞች ናቸው። ይጠይቃሉ፣ ጥያቄ ይጠይቃሉ። ለምንድን ነው ትንሽዬ መሬት ያለን? ለምንድን ነው አንድ ክፍል ብቻ ቤት ያለን? ክብር ለኢየሱስ ይሁን። ለምንድን ነው ትልቅ ራእይ ይዤ እግዚአብሔር ተናግሮኝ ትልቅ አገልግሎት ይዤ ትልቅ ራእይ ይዤ ለምንድን ነው ፋይናንስ የሌለኝ? ስለዛ ራእይ ጌታ ተናግሮኛል። ስለዛ ራእይ እግዚአብሔር አውርቶኛል። ብዙዎችን ትደግፊያለሽ ብሎኛል። ለብዙዎች እናት ትሆኛለሽ ብሎኛል። ለምንድን ነው ትንሽ ፋይናንስ ብቻ ያለኝ? ለምንድን ነው ምንም የሌለኝ? ትንሽ የፋይናንስ ብቻ ያለኝ ለምንድን ነው? ምንም ነገር የሌለኝ ለምንድን ነው? እንደዚህ አይነት ጥያቄዎች አሏችሁ? እንደዚህ አይነት ጥያቄዎች አሏችሁ?
እንደዚህ አይነት ጥያቄዎች ካሏችሁ ለእንደዚህ አይነት ጥያቄዎች የሚሆን መልስ ነው ከእግዚአብሔር ቃል የምንማረው። ክብር ለኢየሱስ ይሁን። የዮሴፍ ልጆች ኢያሱን ይህንን ከጠየቁት በኋላ ለምንድን ነው የተገደብነው? ለምንድን ነው አንድ ክፍል ብቻ ቤት ያለን? ለምንድን ነው አንድ ዕጣ ብቻ ርስት አድርገህ የሰጠህን ሲሉት ኔክስት የመለሰላችሁ መልስ ቁጥር 15 እንደዚህ ይላል፣ ኢያሱም ብዙ ሕዝብ ከሆንክ ተራራውም የኤፍሬም አገር ጠቦ እንደሆነ ወደ ድር ወጥተህ ወደ ፌሪዛውያንና በራፋይም ምድር ላንተ ስፍራ መንጥር አላቸው። ክብር ለኢየሱስ ይሁን። በደንብ ስሙኝ። በተነገራችሁ ትንቢት መሰረት ከሆነ ላይፋችሁ እየሄደ ያለው እግዚአብሔር እንደነገራችሁ ትንቢት ወይም እግዚአብሔር እንዳወራችሁ ትንቢታዊ ንግርት እና ያላችሁ ነገር የማይመጣጠን ከሆነ በህይወታችሁ የጎደለውን ነገር ልንገራችሁ። ለምንድን ነው በአንድ ስፍራ ብቻ የጠበብ ነው ሲሉት የመለሰላችሁ መልስ አንድ ነው። ለምን ተነስታችሁ ጫካውን አትመነጥሩም አለ። ለምን ተነስታችሁ አትዋጉም? አሁን ያላችሁ ስፍራ ከጠበባችሁ ለምን ተመችቷችሁ ትቀመጣላችሁ? ለምን ብድግ ብላችሁ መዋጋት አትጀምሩም? ለምን ብድግ ብላችሁ ፌሪዛውያንና በራፋይም ምድር ያሉትን ሰዎች ማስለቀቅ አትጀምሩም አለ። ያላችሁ ነገር ካልተመቻችሁ ያላችሁን ነገር ተቀብላችሁ መቀጠልና መቀመጥ የለባችሁም። ማረግ ያለባችሁ መዋጋት ነው። ኢያሱ የነገራቸው ነገር አንድ ነው። ተራራማው የኤፍሬም ሀገር ጠቧችሁ ከሆነ አለ፣ ያላችሁበት ስፍራ አንሷችሁ ከሆነ፣ እጃችሁ ያለው ነገር ባዶ ከሆነ፣ እጃችሁ ያለው ነገር አንሷችሁ ከሆነ፣ እጃችሁ ያለው ነገር ከእናንተ ከምታስቡት በታች ከሆነ ለምን ተነስታችሁ ወደ ዱሩ ወጣችሁ አትዋጉ ማለት? ወደ ዱሩ ወጣችሁ ፌሪዛውያንና ራፋይም ምድርን ለምን የእናንተ አታደርጓቸው ማለት? ክብር ለኢየሱስ ይሁን። እዚህ ስፍራ ውስጥ አንድ ነገር እንዲገባችሁ ፈልጋለሁ። እነዚህ የዮሴፍ ልጆች ያሉበት ምድር የኤፍሬም ምድር ነው ወይም ኤፍሬም ሀገር ነው። ያችሁን ፈልገው ነገር አለ። ያሉበት ስፍራ ሰፊ ምድር ነው፣ የኤፍሬም ሀገር ነው። እነሱ እንደሚናገሩት አንድ ክላስ አይደለም ያላቸው። እነሱ እንደሚናገሩት አንድ ዕጣ ብቻ አይደለም ያላቸው። ሰውየው ኢያሱ የሚባለው ነብይ ከተማን የሰጣቸው፣ ኤፍሬም የሚባለውን ከተማን የሰጣቸው። ሰዎቹ 10 ነው፣ 5 ነው፣ 15 ነው፣ 20 ነው። ከተማ ጠበበን እኮ ነው እያሉ ያሉት። ከተማ ጠቦናል እያሉ ያሉት። 4 በ4 የሆነ ቤት ጠቦናል አይደለም ያሉት። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። የአምላካችሁ ፖቴንሻልና የእግዚአብሔር በረከት ሲገባችሁ ከተማ ይዛችሁ ከተማ ጠበበኝ ነው የምትሉት። ሰዎቹ የኤፍሬም ሀገርን ይዘው ነው እቺ የኤፍሬም ሀገር እኛ ያለንባት የኤፍሬም ሀገር አሉት አንድ ክላስ ቤት ነች አሉት። ጠባብ ነች፣ አንድ ክፍል ነች፣ እሷ ነች አነሰን ያሉት። ኢያሱ ምን አላቸው? ወጣችሁ ፌሪዛውያንና በራፋይም ምድር ላንተ ስፍራ መንጥር፣ ካላችሁበት ስፍራ ወጣችሁ ሌሎችን ወደ ማስለቀቅ ሄደዋል። ቁጥር 16 የዮሴፍም ልጆች ተራራማው ሀገር አይበቃንም፣ በሸለቆ ስለሚኖሩት በቤሳና በመንደሮቿ በኢዝራኤልም ሸለቆ ለሚኖሩት ከነዓናውያን የብረት ሰረገሎች አላቸው አሉት። ክብር ለኢየሱስ ይሁን። አሁን የነዚህ ሰዎች ትልቁ ችግር ምን እንደሆነ ልንገራችሁ። ያሉበት ስፍራ ጠቧቸዋል። ካሉበት ስፍራ ተንቀሳቅሰው ግን ሌላውን ስፍራ የራሳቸው ለማድረግ ካሉበት ስፍራ ተንቀሳቅሰው ያላቸውን ነገር ለመጨመር ምን ችግር ገጥሟቸዋል ከተባለ ፍርሃት። በያዛችሁ ትንሽዬ ነገር እጃችሁ ላይ ባለች አነስተኛ ነገር ሽባ ሆናችሁ እንድትቀመጡ የሚያደርጋችሁ አጋንንታዊ ኃይል ምንድነው ከተባለ ፍርሃት ነው። ከፍርሃታቸው የተነሳ እንደዚህ ነው ያሉት፣ ሂደን ዱሩን እንዳንመነጥር አሉት። ከነዓናውያን የብረት ሰረገሎች አሏቸው። ሂደን እኛ የነሱን ምድር እንጨምራለን ብለን ብንዋጋ የኤፍሬምን ምድር ልናጣ እንችላለን፣ ምክንያቱም የብረት ሰረገሎች አሏቸዋል። ሰምታይምስ በላይፋችሁ እንደዚህ አይነት ችግሮች ይፈጠራሉ። ምን አይነት ችግሮች? በህይወታችሁ ላይ የሆነ ነገር ለመጨመር ታስቡና ከፍርሃታችሁ የተነሳ መጨመር ነው ለምታስቡት። ያለኝን ነገር ባጣስ፣ ፋይናንሴን ባጣስ፣ እየተንቀሳቀሰ ያለችውን ነገር ባጣስ፣ እያደረኳት ያለችውን ነገር ባጣስ፣ እንደዚህ አይነት ፍርሃት ላይፋችሁን ይከባዋል። ክብር ለኢየሱስ ይሁን። እነዚህ የዮሴፍ ልጆች ቢጉ ፕሮብሌማቸው የነበረው ምንድነው? ስፍራው ጠቧቸዋል፣ መስፋት ፈልገዋል። ልክ እንደናንተ አሁን ያላችሁበት ሁኔታ እንዳልተመቻችሁ መስፋት እንደምትፈልጉት ልክ እንደናንተ ስፍራው ጠቧቸዋል፣ መስፋት ፈልጓቸዋል። እንዳይሰፉ ደግሞ ምን አድርጓቸዋል ከተባለ ብረት የያዙ ከነዓናውያን እንዳይሰፉ አድርጓቸዋል። በእነሱ ፍርሃት ተይዟል።
ክብር ለኢየሱስ ይሁን። ምን እንዳትፈሩ ላይክ ወደፊት እንዳትሄዱ እንዳትሰፉ ምን አድርጓቸዋል ከተባለ የኢኮኖሚው ጦርነት አስፈርቷቸዋል። የፋይናንስ ጫና አስፈርቷቸዋል። ያለኝን ነገር ባጣስ የሚለው ነገር አስፈርቷቸዋል። ብቻዬን ብቀርስ የሚለው አስፈርቷቸዋል። ባዶዬን በሆንስ የሚለው አስፈርቷቸዋል። ሄጄ ለመጨመር በሄድኩበት ያለኝን ባጣስ የሚለው አስፈርቷቸዋል። የዮሴፍ ልጆች ትልቁ ችግራቸው የነበረው ነገር ምንድነው? መስፋት ፈልገዋል። አንድ ስፍራ ለመገደፍ ፈልገዋል። የዚህ መሻት አላቸው። ባላቸው ነገር ላይ መጨመር ፈልገዋል። በቃ ይሄ መሻት አላቸው። መሻታቸውና እነሱ ግን እንዳይገናኙ ያደረጋቸው ነገር ምንድነው ከተባለ ከነዓናውያንን ፈርተዋል። ሁሉ ጊዜ መስፋት ያሰባችሁ ሰዓት፣ መጨመር ያሰባችሁ ሰዓት ጠላት ሆኖ የሚነሳባችሁ ነገር ምንድነው ከተባለ ፍርሃታችሁ ነው። ፍርሃታችሁ ነው። sometimes እግዚአብሔር በቢዝነስ ወይም በንግድ እንደሚባርካችሁ ይነግራችሁና በቢዝነስ ወይ በንግድ እንደሚባርካችሁ ይነግራችኋል። ብዙ የተስፋ ቃል ይኖራችኋል። እግዚአብሔር በጣም በተደጋጋሚ ያወራችሁን ተቀጣሪ ሆኜ የምሰራበትን ቢዝነስ ወይም ንግዱን ባቆመው ወይም ይሄ የተቀጠርኩበት መስሪያ ቤት ለቀቄ ንግድ ብጀምር ባይሳካልኝስ? ያ ማለት ካልተሳካልኝ ከሁለቱ ያጣ ሆናለሁ። አንደኛ ስራ ይለቀቅ ያለው፣ ሁለተኛ ንግዱ አልተሳካልኝ ባዶ ይንቀራለሁ የሚል ፍርሃት። እግዚአብሔር ስለ አገልግሎት ያወራችሁና ነገር ግን ምን ይዛችኋል ከተባለ ሚኒስትሪ ውስጥ ብገባና ሰይጣን ነገሮችን ቢያበላሽብኝ ነገሮች ድብልቅልቅ ቢሉ የሚል ፍርሃት እንዳታገለግሉ አስረው ይይዟችኋል። ልክ እንደ ዮሴፍ ልጆች። የዮሴፍ ልጆች መስፋት ፈልገዋል፣ ግን ከነዓናውያን ፈርቷል። ከዛ የእግዚአብሔር ምላሽ ወይም የነብዩ ምላሽም እንደነበር ላሳያችሁ። ቁጥር 17 ኢያሱም የዮሴፍ ወገን ለሚሆን ለኤፍሬምና ለምናሴ አንተ ብዙ ሕዝብ ነህ፣ ጽኑ ኃይልም አለ፣ አንድ ዕጣ ብቻ አይሆንልህም። እሺ ነገር ግን ተራራማው ሀገር ላንተ ይሆናል፣ ዱር እንኳን ቢሆን ተመነጥሯለህ፣ ላንተም ይሆናል። ለከናናውያን የበረት ሰረገሎች ቢሆኑላቸው የበረቱም ቢሆኑ ታሳደዳችኋለህ አሉ። ክብር ለኢየሱስ ይሁን። በህይወታችሁ ላይ አሁን ያላችሁ ነገር ካነሳችሁ፣ እንደ ዮሴፍ ልጆች አሁን ያለው ነገር ከጠበባችሁ፣ አሁን ያለው ነገር የሚያስጨንቅና የሚረብሽ ወይም ለእናንተ የማይመች ከሆነባችሁ ማድረግ ያለባችሁ ኢያሱ እንደተናገረው የበረት ሰረገሎች ያሏቸውን ከናናውያን አትፍሯቸው፣ መንቀሳቀስ ጀምሩ፣ መነሳት ጀምሩ። ፍርሃትን ከላይፋችሁ ላይ ያስወግዱት። መጽሐፍ ቅዱስ ስለ ጦርነት ሲናገር ምን እንደሚያወራ ከጥቂት ደቂቃ በኋላ አሳያችኋለሁ። አስቡት። ብድግ ማለት ስታስቡ ምን ማሰብ እንዳለባችሁ ልንገራችሁ። ከናናውያን ስለታጠቋቸው የብረት ሰረገሎች አታስቡ። ከናናውያን ስለታጠቋቸው የብረት ሰረገሎች የምታስቡ ከሆነ እጃችሁ ላይ ያለውን ነገር በሙሉ ታጡታላችሁ። ከናናውያን ስለያዙት የብረት ሰረገሎች የምታስቡ ከሆነ እጆቻችሁ ላይ ያለውን ነገር ታጡታላችሁ። ክብር ለኢየሱስ ይሁን። አሁን የሆነ ስፍራው ጠቦኛል፣ ያለውበት የሥራ ኤንቫይሮንመንት የሚመች አይደለም። እግዚአብሔር እንደተናገረኝ እግዚአብሔር ወደ ባረከ ነገር ውስጥ ነው መግባት የምፈልገው። አሁን በፊቴ የብረት ሰረገላ የለበሱ ከነዓናውያን ያሉ ምን ላድርግ? ዘዳግም 20 እንክፈት። ዘዳግም 20 በፊታችሁ የብረት ሰረገላ እንዳለ የምታስቡ ከሆነ በፊታችሁ የኢኮኖሚው ጫና ከእናንተ አቅም በላይ እንደሆነ የሚሰማችሁ ከሆነ ዘዳግም 20 ምዕራፍ 20 ዘዳግም ምዕራፍ 20 እንደዚህ ይላል። ጠላቶችህን ለመውጋት በወጣ ጊዜ ያ ማለት አሁን ብድግ ብለህ ስትነሳ ይገጥሙኛል የምትላቸውን ጠላቶች፣ የኢኮኖሚ ጠላቶች፣ የፋይናንስ ጠላቶች፣ የትዳር ጠላቶች፣ የብዙ ነገር ጠላቶች ለመቅጠም በወጣ ጊዜ ይላል ፈረሶችንና ሰረገሎችንም ህዝቡንም ካንተ ይልቅ በስተው ባየህ ጊዜ ያ ማለት ጫናው ካንተ አቅም በላይ እንደሆነ የገባህ ጊዜ፣ ካንተ ፖቴንሻል በላይ እንደሆነ የገባህ ጊዜ፣ ባዶውን ልትቀር እንደምትችል የገባህ ጊዜ ምን አድርግ? ከግብፅ ሀገር ያወጣ አምላክ እግዚአብሔር ካንተ ጋር ነው እና አትፍራቸው። ቁጥር 2 ከግብፅ ያወጣ አምላክ እግዚአብሔር ካንተ ጋር ነው እና አትፍራቸው። እሺ ወደ ሰልፍም በቀረባችሁ ጊዜ ካህኑ ይቅረብ፣ ለህዝቡም እንዲህ ብሎ ይንገራቸው። እሺ ምን ብሎ ይንገራቸው? እስራኤል ሆይ ስሙ፣ ዛሬ ጠላቶቻችሁን ለመውጋት ትቀርባላችሁ። ልባችሁ አይታወክ፣ አትፍሩ፣ አትንቀጥቀጡ፣ በፊታችሁም አትደንግጡ። እሺ ከእናንተ ጋር የሚሄድ
ያድናችሁም ዘንድ ጠላቶቻችሁ ስለእናንተ የሚወጋ አምላካችሁ እግዚአብሔር ነውና። እስኪ ዙም ውስጥ ያሉን ሰዎች መልሳቸው። እግዚአብሔር ምን እንዳላችሁ ታውቃላችሁ? መጀመሪያ አትፍሩ አላችሁ። አስቡት። አሁን ምድግ ብላችሁ እግዚአብሔር ተናግሮኛል፣ እግዚአብሔር አውርቶኛል፣ የተነገረኝ የትንቢት ቃል አለ ብላችሁ ለማገልገል የተነሳችሁ ሰዓት የመጀመሪያው ነገር አትፍሩ አለ። ሁለተኛ ምን እንዳለ ታውቃላችሁ? ካህኑ ይቅረብና እንደዚህ ብሎ ይናገር፣ ለሕዝቡ በፍርሃት ውስጥ ላለው ሕዝብ እንደዚህ ብሎ ይናገር፣ ከእናንተ ጋር የሚሄድ ያድናችሁ ዘንድ ጠላቶቻችሁ ስለእናንተ የሚወጋ አምላካችሁ እግዚአብሔር ነውና። ያ ማለት ጠላት የምትፈራቸው ጠላቶቻችሁን የምታስባቸውን ጠላቶቻችሁን ከነሱ ያድንህ ዘንድ እነሱን የሚወጋ እግዚአብሔር የሚባል አምላክ አለ እያለ ነው። ክብር ለኢየሱስ ይሁን። ሶ አፍተር ዚስ ያላችሁበት ስፍራ ከተጠበባችሁ፣ ያላችሁበት ስፍራ ካነሳችሁ፣ መጀመሪያ ማድረግ ያለባችሁ ቁልፍ ነገር ፍርሃትን ስበሩት። ለዛ ነው ዘዳግም ምዕራፍ 20 ከቁጥር 1 እስከ 4 በምናነበበት ጊዜ ደጋግሞ የተናገራት ቃል አንድ ነች። አትፍሩ አትደንግጡ አለ። ስፍራው ጠቦናል አንሶናል ብላችሁ ካሰባችሁ አትፍሩ አትደንግጡ። ሁለተኛ ያድናችሁ ዘንድ ጠላቶቻችሁ ስለእናንተ የሚወጋ እግዚአብሔር ከእናንተ ጋር ነውና። ያ ማለት ምንም ሲቹዌሽን ውስጥ ብገባ ያለሁበትን ስፍራ ለቅቄ እግዚአብሔር ወዳለኝ ስፍራ ውስጥ እንኳን ብገባ ያለኝን ነገር አጣለሁ ብላችሁ አታስቡ። በገባችሁበት ስፍራ እግዚአብሔር ከእናንተ ጋር ነው። ብቻችሁን አይደላችሁ። የብዙዎቻችሁ ፍርሃት ትልቁ ፍርሃት ምን እንደሆነ ልንገራችሁ። ብቻችሁ አሁን ካላችሁበት ስፍራ ወጣችሁ ጠቦኛል መስፋት አለብኝ ብላችሁ የተነሳችሁ ሰዓት ማሰብ ያለባችሁ ትልቁ ነገር ፍርሃትን ከሰበራችሁ በኋላ የትም ስፍራ ብገባ እግዚአብሔር አለ። እኔ ከምፈራቸው ጠላቶቼ እንኳን ያድነኛል፣ ከኪሳራዎቼ ያድነኛል፣ ከውድቀቶቼ ያድነኛል፣ ከሚጠብቁኝ አስቸጋሪ ከሆኑ ጠላቶች የብረት ልብስ ከለበሱት እንኳን ያድነኛል ብቻ አይደለም እነሱን ይወጋልኛል። ክብር ለኢየሱስ ይሁን። እንደዚህ አይነት እምነት ማመንጨት የጀመራችሁ ሰዓት ካላችሁበት ስፍራ ከተራራማው የኤፍሬም ሀገር ወጣችሁ ሌሎች ስፍራዎችን መቆጣጠር ትጀምራላችሁ። ሌሎች ስፍራዎችስ መግባት ትጀምራላችሁ። ካላችሁበት ስፍራ ወደ ሌሎች ስፍራዎች ውስጥ መስፋት ትጀምራላችሁ። ክብር ለኢየሱስ ይሁን። ሁሉ ጊዜ መስፋት በህይወታችሁ ካላ ያላችሁበት ስፍራ የጠበባችሁ ሰዓት መስፋት የምትጀምሩት አንደኛ ለመፍራት፣ ሁለተኛ ያድነኝ ዘንድ ከሚገጥሙኝ ቻሌንጆች ያድነኝ ዘንድ፣ ከሚገጥሙኝ ተግዳሮቶች ያድነኝ ዘንድ፣ ከሚገጥሙኝ እንቅፋቶች ያድነኝ ዘንድ እግዚአብሔር አምላኬ ከኔ ጋር ነው። እንደ አማኝ ይሄ ቦልድነስ፣ ይሄ ጥንካሬ፣ ይሄ ድፍረት ሊኖራችሁ ይገባል። ምን አይነት የሚል ድፍረት? ስራ ቦታ ስትሄዱ እግዚአብሔር ከኔ ጋር ነው ያለው። ቤት ስትመጡ እግዚአብሔር ከኔ ጋር ነው ያለው። ንግድ ለመጀመር ብታስቡ እግዚአብሔር ከኔ ጋር ነው። ቢዝነስ ለመጀመር ስታስቡ እግዚአብሔር ከኔ ጋር ነው። ለዛ ነው ከናንተ ጋር የሚሄድ። ያ ማለት ብቻችሁን የማይለቃችሁ፣ ጠላቶቻችሁ ጋር እንኳን ስትሄዱ ብቻችሁን ሂዱ ብሎ የማይተዋችሁ፣ ከናንተ ጋር በስፍራ ከናንተ ጋር የሚወጣ፣ እናንተ ታች ሸለቆ ውስጥ ብትሄዱ ሸለቆ ከናንተ ጋር የሚወርድ፣ ወደ ተራራ ከፍ ብትሉ ተራራ ወደ ላይ ከናንተ ጋር የሚወጣ፣ አስቸጋሪ የምትሏቸው ሁኔታዎች ስትገቡ አብሯችሁ የሚሄድ፣ እናንተን የማይተዋችሁ። ካህኑ እንደዚህ በለው እኮ ያለው የትም ስፍራ ብትሄዱ አብሯችሁ ይሄዳል ብሎ ይንገራቸው። ችሁበት ስፍራ ካነሳችሁ አንድ ነገር ነገራችሁ ፈልጋል። በምትገቡበት ስፍራ በሙሉ አብሯችሁ የሚሄድ አለ። አብሯችሁ የሚንቀሳቀስ፣ ለኪሳራችሁ የማይተዋችሁ፣ ለውድቀታችሁ የማይተዋችሁ፣ ለጠላቶቻችሁ ደስታ እና እልልታ የማይተዋችሁ አብሯችሁ የሚንቀሳቀስ እግዚአብሔር አለ። አብሯችሁ የሚሄድ እግዚአብሔር አለ። በገባችሁበት ስፍራ አብሯችሁ የሚገባ እግዚአብሔር አለ። መጽሐፍ ቅዱስም እንደሚል ታውቃላችሁ፣ በጭንቃቸው ተጨነቅ ይላል። በጭንቀታችሁ ውስጥ እንኳን እናንተን ለጭንቀታችሁ ጥሏችሁ የማይሄድ እግዚአብሔር አለ። ከዚህ በኋላ ለመነሳት ኃይል ማግኘት ከፈለጋችሁ ትልቁ ኃይላችሁ ምን መሆን እንዳለበት ታውቃላችሁ? እግዚአብሔር ከኔ ጋር አለ። ከዜሮ ለመጀመር የምታስቡ ከሆነ ብቻችሁን አይደላችሁ። እግዚአብሔር ከኔ ጋር አለ። ከመሬት ለመነሳት የምታስቡ ከሆነ ብቻችሁን አይደላችሁም። እግዚአብሔር ከኔ ጋር አለ። በየትኛውም አይነት የህይወት እርምጃ ውስጥ
ፍርሃት ህይወታችሁን እንዲቆጣጠር አትፍቅዱለት። ፍርሃትን የምታሸንፉበት ትልቁ አቅም የምታገኙበት ትልቅ ሚስጥር ልንገራችሁ። ትልቅ አቅም የምታገኙበት ትልቅ ሚስጥር እግዚአብሔር ከኔ ጋር አለ እያላችሁ አስቡ። ለዛ እኮ ነው ዳዊት ምን እንዳለ ታውቃላችሁ? ወደ ሰማይ ብሄድ አለ፣ ወደ ሰማይ ብሄድ ኦክሲጅን የለበትም የሚባልበት ሰማይ ወይም ኦክሲጅን የለበትም ተብሎ የሚታሰብበት ወደ ህዋ ብሄድ አለ፣ ኦክሲጅን ላይኖር ይችላል፣ አንተ ግን በዛ አለ። ወደ ሲኦል ቦርድ መልካም ነገር የማይገኝበት ሲኦል ቦርድ አለ፣ አንተ በዚህ አለ። በባህር ውስጥ ብገባ አንተ በዚህ አለ። ኤቭሪዌር ብሄድ አንተ በዚያ አለ። አንተ በዚያ አለ። ክብር ለኢየሱስ ይሁን የሚል ቃል ጠላቶቻችን በተነሱበት ጊዜ ለጥርሳቸው ንከሻ ያላደረገን የሚለው ቃል ማለት ነው። የዛ ቃል ማሰሪያው ግጥም እንደው ታውቃለህ፣ እግዚአብሔር ከኛ ጋር ባይሆን ኖሮ። ያ ማለት እግዚአብሔር ከኔ ጋር ነው የሚለው እምነት፣ እግዚአብሔር ከኔ ጋር ነው የሚለው እምነት በየትኛውም አይነት ሁኔታ ውስጥ ብትገቡ ትልቅ አቅምና ድፍረት ይሆናቸዋል። ትልቅ አቅምና ድፍረት ይሆናቸዋል። አሁን ያላችሁበት ስፍራ ከጠበባችሁ ለመነሳት አቅም ከፈለጋችሁ አሁን ለመነሳት የምታገኙት አቅም እንደሆነ ታውቃላችሁ። እግዚአብሔር ከኔ ጋር ነው ብላችሁ ተነሱ። አምላኬ ከኔ ጋር ነው ብላችሁ ተነሱ። አምላኬ ከኔ ጋር ነው፣ ብቻዬን አይደለሁም። አገልግሎት ውስጥ የምገባ ከሆነ ብቻዬን አይደለሁም። ስራ ውስጥ የምገባ ከሆነ ብቻዬን አይደለሁም። ስራ ውስጥ የምገባ ከሆነ ብቻዬን አይደለሁም። ኤቭሪቲንግ ውስጥ የምገባ ከሆነ ብቻዬን አይደለሁም። ብቻዬን አይደለሁም። ብቻዬን አይደለሁም። ለራሳችሁ ንገሩት። ብቻዬን አይደለሁም። ብቻዬን አይደለሁም። ብቻዬን አይደለሁም። ብቻዬን አይደለሁም። ብቻዬን አይደለሁም። ብቻዬን አይደለሁም። ለራሳችሁ ደጋግማችሁ ንገሩት። ብቻዬን አይደለሁም። እግዚአብሔር ከኔ ጋር አለ። እግዚአብሔር ከኔ ጋር አለ። እግዚአብሔር ከኔ ጋር አለ። እግዚአብሔር ከኔ ጋር አለ። ብቻዬን አይደለሁም። ብቻዬን አይደለሁም። ብቻዬን አይደለሁም። ብቻዬን አይደለሁም በሉ። ብቻዬን አይደለሁም። ክብር ለኢየሱስ ይሁን። አይደለሁም። ብቻዬን 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 አይደለሁም። ለራሳችሁ ንገሩት። እግዚአብሔር አብሮኛል። ብቻዬን አይደለሁም። ብቻዬን አይደለሁም። ብቻዬን አይደለሁም። ብቻዬን አይደለሁም። እግዚአብሔር አብሮኛል። ብቻዬን አይደለሁም። እግዚአብሔር አብሮኛል። ለራሳችሁ ንገሩት። ለራሳችሁ ደጋግሙት። ለራሳችሁ ደጋግሙት። ብቻዬን አይደለሁም። አምላኬ አብሮኛል። 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 አብሮኝ ይንቀሳቀሳል። አብሮኝ ይሰራል። አብሮኝ በገባሁበት ይገባል። አብሮኝ ይሄዳል። አብሮኝ ይሄዳል። አምላኬ ከኔ ጋር አይደለ። ብቻዬን አይደለሁም። ብቻዬን አይደለሁም። ብቻዬን አይደለሁም። ክብር ለኢየሱስ ይሁን። ደጋግማችሁ ለራሳችሁ ተናገሩ። ደጋግማችሁ ለራሳችሁ ብቻዬን አይደለሁም። ብቻዬን አይደለሁም። ብቻዬን አይደለሁም። ብቻዬን አይደለሁም። ብቻዬን አይደለሁም። ባላችሁበት ስፍራ 2 ደቂቃዎች ልስጣችሁ። በራሳችሁ ላይ አውጁ። ብቻዬን አይደለሁም በሉ።
ብቻዬን አይደለሁም ተናገሩ እግዚአብሔር ከኔ ጋር ነው እኔ በፍጹም ብቻዬን አይደለሁም ንገሩት ሰይጣን በጣም የሚጫወትባችሁ ትልቁ ትሪክ ብቻችሁ እንደሆናችሁ ነው የሚነግራችሁ ብቻችሁን ናችሁ ይላችኋል አብሯችሁ ማንንም የለም ይላችኋል ከጎናችሁ ነው ዋን የለም ይላችኋል ከጎናችሁ ማንንም ሰው የለም እናንተ ብቻ ናችሁ ማንንም አይረዳሽም ማንንም አይደርስልሽም ማንንም ከጎንሽ የለም ነው የሚልሽ ማንንም ከጎንሽ የለም ነው የሚልሽ ብቻሽን ነው የሰይጣን ትልቁ ስብከት እንደው ታቀላችሁ አብዛኛውን ክርስቲያን የሚጫወትበት ትልቁ እንትን ብቻችሁን ናችሁ ይላችኋል ብቻችሁን ናችሁ ኖ ብቻዬን አይደለሁም ብቻዬን አይደለሁም ብቻዬን አይደለሁም እኔ በፍጹም ብቻዬን አይደለሁም ብቻዬን አይደለሁም ክብር ለኢየሱስ ይሁን ብቻዬን አይደለሁም ስለተከታተላችሁን እናመሰግናለን የሄቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000 በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ